እንደሱ ልትቻልክ? ይኸውልሽ የእውነት ልጁ ሞቶ ቢሆን ኖሮ ባሩክ በዚህ ልክ አይደጋጋ። ሲቀጥል ደግሞ ልጁ ሊያስደበድበኝ የራቀው ራሱ ባሩክ ነው አይደል? ኦ ባሩክ ምን አይነት መጥፎ ልጅ ነው ነው? የኔ ፍቅር አንቺ በጭራሽ እንዳትጨናነቂሽ። እሺ ቆይ ምንድን ነው የምናደርገው? አልጠላሁም እና ይሄን ሁሉ ነገር ማድረግ ላንተ ስል ነው። ገባ? ምንም አልገባኝም። ይል አስማ ለነበረን ነገር ደግሞ ለጊዜው ከዛም በኋላ ግን አንድ ያሰብኩት ምንድን ነው እሱን ስልኩን ከነቀልነው በኋላ ነገር በጣም ጥሩ ይላል። አሁን ትክክለኛው ሰዓት ነከተ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ዝብዝት ይበልልኝ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ሲስተም እና ጀሪን ክፍል 12ን ይዤላችሁ መጥቻለሁ። እነሆ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። ለነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ባለፈው ሳምንት ለማስታወስ ያክል ጨረፍ አድርጌ ማለት ነው ለሲስተም በቴሌግራም ቪዲዮ ተልኮልሻል እዩ የሚል ቴክስት ሲደርስላት ነበረና ቪዲዮ ምን ይሁን የሚል ነበረ። እኔ ግን እርግጠኛም ስለነበርኩ ባሩክ ነው እቺን ሴራ የሰራ ቪዲዮን የላከላት እሱ ነው ብዬ ነበረ። በእርግጥም እሱ ነው ማለት ነው ቪዲዮን ላከላት። ስለዚህ አንድ ነገር አስቧን ማለት ነው። ማለትም እንግዲህ ሳንቾ ሞቷን ብሎ ሲስተምን እያስፈራራ ወይም አሳልፌ እህትህን ለፖሊስ ከምሰጣት ከጀሪ ወይም ከእንትና ራቅ ከኤልዳና ራቅ ይለዋል ብዬ ነበር። ነገር ግን ነገሮቹን ትንሽ ተጋላቢጦሽ ሆኗል ካሰብኩት። እንዴት አትሉ ማለት ነው ጋይዝ። እሱም ማለት ነው እያስፈራራ ያለው ማለት ነው አሁን ማን ነው? ኤልዳናን ነው ማለት ነው። ኤልዳናን እንግዲህ ይህን ቪዲዮ አሳይቶ ማለት ነው ድጋሚ አይን አጠገብሽ ባየው ሲስተምን አሳልፌ እህቱን ለፖሊስ ነው የምሰጠው። ምክንያቱም ሲስተምና እህቱ ወንጀለኞች ናቸው ወይም ሰው ገለዋን በማለት እንግዲህ ያስፈራራታ ማለት ነው። በቃ ኤልዳናም እና ሞቫም ይሄን ሲሰሙ ማለት ነው ሞቫ ሲስተሙን ሁሉንም ነገር ታውቃለች። ነገር ግን ያው ለማሽቃበጥ ያክል ወይም ለማሽላላት ያክል ማለት ነው። ስለዚህ እያሽላላች አብራት እንግዲህ ተከታትላ የነበሩበትን ወይም የደረሱበትን ደረጃ ማሳወቅ ስላለባት ለባሩክ ከትምህርት ቤት ቀርታ እንግዲህ ስትከታላት ነበረ ማለት ነው። እንግዲህ ከትምህርት ቤት ልብሷን ቀይራ እንትን ከሄደች በኋላ በተደጋጋሚ በለመደወል ማለት ነው እሱም ስልክ አላነሳም ነበረ። ምክንያቱም ያለበት ችግር በቂው ነበረ ማለት ነው። ስለዚህ ልክ ጓደኛውን አግኝቶ ማለት ነው የሆነውን ነገር ሁሉ መሞትና አለመሞቱን ማጣራት አለብን። አንድ ሰው ደግሞ በእርግጠኝነት አልሞተም። ቢሞት እንደዚህ ማለት ሊረጋጋ አይችልም። ቪዲዮውንም ሊያስፈራሩን አይችሉም ሲል አባቱም ባይዘዌ አባቱም እንደ ልጅና እንደ አባት እስከዛሬ ያው እንደምታውቁት ሲስተም ከእናቱ ጋር እንጂ ከአባቱ ጋር ያለው ቀረቤታ በጣም እንትን ነው ማለት ነው። ምክንያቱም ያው አባቱ ብዙ ጊዜ ስለሚቆጣው ስህተት ነው የሚሰራው። ያው ጄሪ ደግሞ ያው ለሲስተም ሁሌ ሲስተም እንደዛ አደረገ እያለች ስለምታቃጥር ማለት ነው። ስለዚህ የኔ ልጅ እስከዛሬ የምቆጣህ መንገድህን እንዳትስት ነው። እንደ አባት መቆጣጠር ያለብኝን እየተቆጣጠርኩህ እንጂ እኔ ስለምጠላህ አይደለም በፍጹም ብሎ የኔ ልጅ እንግዲህ እንደ አባትና እንደ እናት እንደ አባትና እንደ ልጅ እንግዲህ ቁጭ ብለው ነገርየውን ካወሩ በኋላ ማለት ነው እንትን ብለዋን ማለት ነው። ነገሩን ፊክስ አድርገዋን ማለት ነው። ስለዚህ እሱም በተላከበት ሲም ካርድ ሰው የሚያውቅ ከሆነ እንትን እንዲለት እሱም ልጁም እንደዛው ማለት ነው። ስለዚህ አባትዬና እናት ልጅዬ ማለት ነው ከቤት ወጡ። ልጅም ጓደኛውን አገኘ፣ አባትም ጓደኛውን አግኝቶ ምንም ያክል ቢከብድ ያኔ ሚሴጅ የተላከበትን ቁጥር ግን ልናቅ እንችላለን በማለት እንግዲህ ተስፋ ተሰጥቷቸዋል ማለት ነው። ስለዚህ ወደ ቤት እንግዲህ ሳይመለሱ ማለት ነው ሄቨን እንግዲህ ጓደኛዋ እንደዚህ አይነት ውስጥ ችግር ውስጥ እያየው ተቀምጬ አላይም ብላ እንግዲህ ወደ ጀሪ ቤት አቅንታለች ማለት ነው። ጀሪ ነገራችን ላይ ነገር የሁሉ ወሬዋ ሁሉ ስለ እስር ቤት ሆነ። ምክንያቱም አጭሩ በቃ ኢንፎርሜሽኑን ካሁኑ ማጣራት ትፈልጋለች። እስር ቤት ምን እንደሚገጥማት ራሷን አዘጋጅታ መሄድ ነው የምትፈልገው ወደ እስር ቤት ማለት ነው። ስለዚህ ሲስተምም እንግዲህ በተደጋጋሚ አንቺ አልመታሽም፣ ስለዚህ ለእኔ ብለሽ ስለሆነ እኔ እያለሁ መቼም አትታሰርም ቢላትም ይሄ መቼም ሊሆን አይችልም። ምክንያቱም ምን ሆነ ነው እኔ ነኝ እኮ ጭንቅላቱን ብዬ ወይም ማንጅር ግዱን ብዬ እየዘረርኩ። ስለዚህ አንተ አትታሰርም፣ እኔ ነኝ የምታሰረው።
አሁን 17 ዓመቴ ነው። 20 ዓመት ብታሰር እኮ 37 ዓመት አጁዛና ጥንብዝ ያለች አሮጊት ሆኜ እኮ ልመጣ ነው። የት ትደርሳለች የተባልኩ ልጅ እኮ እዚሁ ባጭር ቀረሁ እያለች እንግዲህ ጀርዬ እየተብሰለሰለች ነው ማለት ነው። በነገራችን ላይ ነገሩ ትንሽም ያብሰለስላል እውነት ለመናገር ማለት ነው። እውነቴን ነው ማለት ነው። ማለት በዚህ እድሜዋ ላይ ይሄን ያህል ሀብት ሲያደርግባት ያው ትደነግጣለች ማለት ነው። ሰው ግን ያው አልሞተም ብለው ሲሏትም እሷ ግን እሷን ሊያዝናኑ ነው ብላ ስለምታምን በቃ ምንም አታምናቸውም ማለት ነው። ምክንያቱም እየናቃችሁኝም ነው ማለትም አምጥታለች እሷ እናቴ። ስለዚህ ሄቨን ደግሞ እንግዲህ እዛ ከመጣሽ አይቀር ይሄን ድብርቷን ወይም ምግብም እየበላችልኝ ስላልሆነ እስቲ ሻይ እና በሉ ብላ ከቤት እንዲወጡ አድርጋለች ማለት ነው። መሲም ያው እንደ እናትና እንደ ጓደኛም የምታያት ልጇ ናት። በጣም ተጨንቃለች በዛ አጋጣሚ ማለት ነው። ስለዚህ ባጭሩ ማለት ነው ጋይስ እንግዲህ ይህ ሲስተም የሚሉት ኢንፎርሜሽን ሁሉም ደርሷን ማለት ነው። ስለዚህ ሲስተም ባስታወሰው መሰረት እንግዲህ በቅርቡ የተጋጨው ሰውዬ መላ ስላለ የሆነ ነገር ማድረጉ አይቀርም ብሎ እንግዲህ ቀኝቱን ወደ ባርኮት አድርጓል ማለት ነው። ባርኮትም እንግዲህ ለእንትና ትምህርት ቤት አልሄደም ስላላት ከዛ ሳሚ ስለነገረው ቀጥታ ማለት ነው ወዴት ነው የሄዱት? ወደ እንትና ጋር ሄደ፣ ወደ ኤልዳና ጋር። ኤልዳናን አገኘ። ተረጋጊ ያላት ሁሉንም ነገር ነገረችው። እኔ ልነግርህ ፈልጌ ነበር፣ ነገር ግን እህት አደጋ ላይ እንዳትወርቅ ፈልጌ ነው ስትለው ምንም ነገር አይፈጠርም፣ ስለዚህ ሁሉንም ነገር ነገርኝ ይላታል። ነገረችው። ስለዚህ በቃ እሷ ደግሞ ልክ አቃጣሪዋ ወይም ሞቫ ማለት ነው እየተገናኝተው አብረው እንዳሉ ትነግረዋለች ማለት ነው ለባርኮት። ስለዚህ ባሉበት ቦታ ይከሰታል። ልክ እንደነገረችው በቃ አንቺ አሁን ልክ እኔን ስታይኝ እሱን ስታይ አክት አድርጊ፣ ሁለተኛ አይንህም ማየት አልፈልግም፣ ስለዚህ ይህን የማደርገው ለአንተ ብዬ ነው ስለምወድህ ነው ብለው ካጠገቡ ትሄዳለች ማለት ነው። ስለዚህ እነሱ ደግሞ እየተከተሉ ማለት ነው ያው ሁለተኛ አጠገቧ እንዳደርስ ብሎ እንግዲህ አምኗን ማለት ነው ባርኮት። ነገር ግን ስልኩን ቀምተው ሳሚና እንትና ማለት ነው ስልኩን ቀምተው እንትን ሊሉ ነው ማለት ነው። ባጭሩ ስልኩን ቀምተው ኢንፎርሜሽኑን ለማጥፋት ነው። ነገር ግን ከዛም በፊት አንድ አድርገው አስቧን ማለት ነው። እሱም እንግዲህ ያው የእጁን መስጠት ነው የፈለጉት። ነገር ግን አሁን ጥያቄው ማለት ነው እንትና ስልኩ ቪዲዮ ሲጀመር የተቀረጸው በእንትና ስልክ ነው ካስታወሳችሁ ማለት ነው፣ በሞቫ ስልክ ነው። እሱ እንደውም አይቀረጽም፣ ለማንኛውም ቢቀረጽ መልካም ነው ብላ የቀረጸችው ማናት? ሞቫ። ስለዚህ ባጭሩ ሞቫ ጋር ቪዲዮ አለ። ቪዲዮ አልጠፋም ማለት ይቻላል። ሙሉ በሙሉ ስልኩ ቢሰርቀውም በሌላ ነው። ነገራችን ላይ ዙሩን ራሱ ሊያከረው ይችላል። ነገር ግን እንደ ሲስተም በነገራችን ላይ ይችን ነገር ፊክስ ያደርጋታል። እንደዚህ ጭማን እሱ ማን ብሎት እናቴ አንደኛ ነው ማለት ነው። ስለዚህ እህቱንም ከእንደዚህ አይነት ጭንቀት ነጃ ሊያወጣት ነው ማለት ነው። በዛ ላይ ደግሞ እንግዲህ ሄቨን የታዘበችው ነገር እስከ ዛሬ ሲጨቃጨቁ ሲጣሉ ለሰከንድ ራሱ ሰላም የማይፈጥሩ ልጆች ዛሬ እንደዚህ መተባበራቸውና መዋደዳቸው በጣም ገርሞት እንዴት ይሄ ነገር ከሆነ ስትላ እኔ አልወደውም። ስለዚህ ነገር ግን ያው ወንድሜ ስለሆነ አደጋ ሲደርስበት ዝም ብዬ አላይም እንጂ ፍቅር አይደለም ብላ እንግዲህ ገግማለች። ጋይስ እንግዲህ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ አድርጉ።